بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه الواجبات المتحتمات المعرفة على كل مسلم ومسلمة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله النوع الثالث كفر الشك وهو كفر الظن የሚለው ሆናል ማለት ነው። ዛሬ ኢንሻአላህ የምንቀራው ማለት ነው። ትላንትና ያየነው ኩፍር ክህደት የሚባለው ነገር ኩፍራን ሁለት አይነት እንደሆነ አይተናል ማለት ነው። በሁለት እንደሚከፈላል ኩፍሩ ኩፍራኒ بمعنى ክህደት የሚባለው በሁለት ይከፈላል። እንቀስሙ ኢላ ቅስመይን ወደ ሁለት ማለት እንደሚከፈል አይተናል። አንደኛው ኩፍሩን ይخرج عن المله نعوذ بالله ከእስልምና የሚያስወጣ የሆነ የክህደት አይነት አለ። ሰውየው ከፈጸመው ከተገበረው ቀጥታ ማለት ከእስልምና የሚያስወጣ የሆነ የክህደት አይነት አለ። ኩፍሩን ይخرج عن المله ብለናል። ይሄ ያኒ ከእስልምና የሚያስወጣ የሆነ የክህደት አይነት አምስት አይነት ነው። አንደኛው ኩፍሩ ተክዚብ ተብሎ ሲጠራ፣ ሁለተኛው ደግሞ ኩፍሩ الاباء والاستكبار مع التصديق ያኒ ማለት ነው። ሁለተኛው ከመጀመሪያው የሚለየው ምንድነው? እምቢ ማለት አልቀበልም ማለት መኩራት ከምን ጋራ ተስዲቅ ከማድረግ ጋራ ከማመናችንም ጋራ ማለት ነው። ይሄን ነበር ከመረጃ አንፃር ቁርአን ላይ ማነው ተመልክተናል። አሁን ደግሞ النوع الثالث ሶስተኛው አይነት አሉ። النوع አይነት እኮ الثالث ሶስተኛው እኮ አይነት አሉ ኩፍሩ الشك وهو كفر الظن አሉ። ኩፍሩ ክህደት ነው። አሸኪ የጥርጣሬ የሆነ ክህደት አለ። ኩፍሩ ክህደት አለ። አሸኪ የጥርጣሬ የሆነ ክህደት አለ። بمعنى الكفر الذي يحصل بالشك ማለት ነው። ክህደት አለ በምን የሚገኝ በጥርጣሬ የሚገኝ ሆነ ማለት ነው። በመጠርጠር የሚገኝ ሆነ የክህደት አይነት አለ። ይሄ ከእስልምና ያስወጣል ማለት ነው። وهو ይሄም ደግሞ ማለት ነው በሌላኛው ስያሜ ምን ተብሎ ይጠራል? ኩፍሩ الظن ኩፍሩ ክህደት ተብሎ ይጠራል። الظني የጥርጣሬ የሆነ ክህደት ተብሎ ይጠራል። ኩፍሩ الظني ተብሎ ይጠራል። የመጠርጠር አንድ ነው ማለት ነው። ሸክና ظن ተቀራራቢ ነው ማለት ነው። ስያሜ አረበኛ ሰፊ ስለሆነ ስያሜው ተለያየ እንጂ ኩፍሩ ሸክ ማለት መጠርጠር ማለት ነው። ኩፍሩ الظن ማለት ማለት የጥርጣሬ የሆነ ክህደት ማለት ነው። ስለዚህ ሶስተኛው አይነት ይሄ ነው። የጥርጣሬ የሆነ መሰለን ያኒ በድን በተመለከተ የሚናገሩ የሆኑ ማለት ነው መሳላዎች አሉ። አሁን ለምሳሌ معروف بالدين بالضروره او نعم معروف من الدين بالضروره ድል ላይ በግልጽ የታወቀ ነገር ላይ ማለት ነው። አሁን መሰለን ቃሚያ እንደሚቆም ግልጽ ነው አይደለም? አጥረ መረጃ ወከዛሊከ ከቀብርም እንደመነሳት ግልጽ ነው። ይሄም ግዴታ ያኒ እንደ የሰው ልጆች ከሞቱ በኋላ እንደሚነሱ ማመኑ ግዴታ ነገር ነው። የታወቀ ነገር ነው። ይሄን በዚህ የሚጠራጠር የሆነ አካል ይከፍራል። ተግባባን አይደለ? ቃሚያ አይቆምም እኮ ወይ ደግሞ ሰዎች ከሞቱ በኋላ መቀስቀስ የለም መርመራ የለም ኢላ አኺሪ እንደዚህ ብሎ የሚጠራጠር የሆነ አካል ይሄ ማለት ነው ይከፍራል ማለት ነው። ስለዚህ ከባድ የሆነ ነገር ነው ማለት ነው። ይሄ ኩፍሩ ሸክ ተብሎ ይጠራል። ወደሊሉ መረጃው ቀውሉሁ ተዓላ አላሁ ተባረከ ወተዓላ ቃል ምን ይላል አላሁ ሱብሓነሁ ወተዓላ ቁርአን ላይ ወደኸለ ጀነተሁ ወሁወ ዛሊሙን ሊነፍሲሂ ቃለ ማ አዙኑ አን ተቢደ ሃዚሂ አበደን ብሎ ሱረቱል ከህፍ ላይ ማነው የተጠቀሰውን ሰፋ ያለ የሆነ ታሪክ ያኒ ማነው ይጠቅሳል። እዚህ ላይ ሁለት ሰዎች ነበሩ ማለት ነው። የሁለት ሰዎችን ታሪክ እያመጣ ነው አላሁ ተባረከ ወተዓላ። ሁለት ሰዎች ያኒ ማነው አንደኛው አማኝ ነበር፣ አንደኛው ደግሞ ማለት ነው ያኒ ማነው እምነቱ ላይ ጥርጣሬ ያለበት የሆነ አካል ነበረ ማለት ነው። ወضرب لهم مثلا رجلين እያለ አላሁ ተባረከ ወተዓላ እንደሚናገረው ማለት ነው። جعلنا لأحدهما جنتين من عناب وحففناهما بنخل وجعلنا بينهما زرعا እያለ ማለት ነው አትክልትን አድርጎላቸው ነበረ ማለት ነው። ሁለታቸው ማለት ነው ተግባባን አይደለ? ሁለት ሰዎች ያኒ ማለት ነው ምሳሌ እኔ ማለት ነው ምሳሌያቸውን ገለጽላቸው የተደረጉትን ያለፉትን ማለት ነው። ለመልእክተኛው አለይሂ ሰላቱ ወሰላም አላህ ምን ይላቸዋል? የሁለት ሰዎችን ታሪክ እንገራቸው ብሎ ይላቸዋል። አንደኛው ያኒ ከሃዲ ነበረ፣ ካፊር ነው፣ አላመነም። ያኒ ማለት ነው ከአይኖቹ የሆኑ ሁለት አትክልቶች እኔ አደረግንለት ይላል አላሁ ተባረከ ወተዓላ። በጣም ይወዳቸዋል። የሚወዳቸው የሆኑ ማለት ነው አትክልቶች ነበሩት። ያኒ ማነው ዘንባባም የተለያዩ ነገራቶች ፍራፍሬዎች ያሉት ሁለት አትክልቶችን ተደርጎላቸው ነበረ ማለት ነው። ከዛ በኋላ አዝመራዎችን የተለያዩ ነገራቶችን አድርጎላቸው አላሁ ተባረከ ወተዓላ። ከዛ ቀጥሎ ምን ያክል ተልጀነተኒ አትተኩለሃ ወለም ተዝሊም ሚንሁ ሸይአ ወፈጀርና ኺላለሁማ ነሃራ እያለ ቀጥሎ የሄድና መጨረሻ ምን ያህል ወደኸለ ጀነተሁ ወሁወ ዛሊሙን ሊነፍሲሂ ይላል። ያን ከሃዲ የሆነው አካል አትክልት ውስጥ ገባ። ወደኸለ ገባ ማለት ነው ጀነተሁ አትክልት ውስጥ ማለት ነው ገባ። ያኔ ማለት ነው ጀነት ማለት ነው አትክልት ማለት ነው። አይል ቡስታን ማለት ነው።
ጀነት ጀነት ተብላ ተጠራችው ለከትረቲ ቡስታኒሃ ወአሽጃሪሃ ይላሉ። አትክልቶቿ ወይም ደግሞ ዛፎቿ በጣም ብዙ ስለሆኑ ጀነት ተብላ ተጠራች። ጀነት ማለት አትክልት ማለት ነው። እና ወደኸለ ገባ ጀነተሁ አትክልት ውስጥ ገባ ያነ ከሃዲ የሆነው አካል ወሁወ እሱ ሆኖ እያለ ዛሊሙን በዳይ ሆኖ እያለ ለነፍሲሂ ነፍሱን ማለት ነው በዳይ ሆኖ ሳለ ቢማዕና ማነው ከሃዲ ካፊር ሆኖ ሳለ ማለት ነው። በክህደት ነፍሱን የበደለ ሆኖ ሳለ ገባ ማለት ነው። አንደኛው አማኝ ነው፣ አንደኛው ከሃዲ ነው ማለት ነው። እና ወሁወ ዛሊሙን እሱ በዳይ ሆኖ ሳለ ለነፍሲሂ ለነፍሱ ለራሱ በዳይ ሆኖ ሳለ አትክልት ውስጥ ገባ ይላል። ቃለ ብሎ አለ ማለት ነው። ገባና ምን አለ ያን ከሃዲ የሆነው አካል ማ አዙኑ አን ተቢደ ሃዚሂ አበደን አለ ማለት ነው። ማ አዙኑ ፈጽሞ አልጠራጠርም አለ፣ ምንም ጥርጣሬ የለኝም አለ። ማ አዙኑ ማለት ያኒ ማለት ነው ጥርጥር የለም አልጠራጠርም አለ። አንተ ቢደ ትጠፋለች ብዬ አልጠራጠርም። ሃዚሂ ይቺ እኮ ማለት ነው አበደን ሃዚሂ ማለት ይቺ አትክልት ማለት ነው። ይቺ አትክልት አሁን ያለሁባት አትክልት ማለት ነው የኔ አትክልት አበደን ፈጽሞ ዘላለም ማለት ነው አጠፋም ማለት ዘለዓለም ማለት ነው። አበደን ማለት ዘለዓለም ፈጽሞ አጠፋም ሁሌ ትኖራለች ብሎ ተናገረ። ማ አዙኑ አልጠረጥርም አንተ ቢደ ትጠፋለች ብዬ አልጠረጥርም። ሃዚሂ ይቺ እኮ አትክልት አበደን ሁሌ ማለት ነው ዝንተ ዓለም ወይ ደግሞ ዘለዓለም ትኖራለች መቼም ትጠፋለች ብዬ አልጠረጥርም ብሎ ተናገረ ማለት ነው። ምክንያቱም ከሃዲ ስለሆነ ማለት ነው። ምን አለ በቃ ቃሚያ የለም አይቆምም አለ። በቃ ቃሚያ አይፈርስም ማለት ነው እሱ። ከዛ ቀጥሎ ምን አለ ወማ አዙኑ አልጠራጠርም አለ አሰዓተ ቃሚያን ደግሞ ሰዓቲቱን ማለት ነው። አሰዓተ ማለት ሰዓቲቱን ማለት ነው አልጠራጠራትም። ወማ አዙኑ አልጠራጠርም አሰዓተ ቃሚያን እኮ አልጠራጠርም ቃኢመተን ትቆማለች ብዬ ምንም አልጠራጠርም አለ። ምንም ቃሚያ ትቆማለች ብዬ ጥርጣሬ የለኝም አቆምም አለ። ጭራሽ ምቆም ነገር አይደለችም አቆምም ቃሚያ አመጣም አለ። በቃሚያ ካደ ማለት ነው። እንደውም ተጠራጠረ ማለት ነው። ቃሚያ ላይ ምንም ጭራሽ ማነው ጥርጣሬ የለኝም አለ። ቁርጥ አደረገ። ወለ ኢሩዲቱ አለ። አሁን እንግዲህ ጥርጣሬ ሊፈጥር ነው። እንደው እንደምትለኝ አለው አማኙ ትመለሳለህ ትሞታለህ ብሎ ማለት ነው ነግሮት ስለነበር አማኙ ሰውየው ያኒ እንደምትለው አንተ ወለ ኢሩዲቱ ከተመለስኩኝ እንደው አንተው እንደምትለው ትንሽ ጠርጠራ አደረገ። ደግሞ ሸክ ገባበት። እኔ እንደማቆም እርግጠኛ ነኝ እንደው ግን እንደምትለው ያኒ ተከስቶ ብመለስ አለ። ተመልከቱ ወለ ኢሩዲቱ እንደው እኮ ብመለስ አለ ኢላ ረቢ ወደ ጌታዬ እኮ ብመለስ አለ ወደ አላሁ ተባረከ ወተዓላ ወደ ጌታዬ ብመለስ ያኒ ማለት ነው። እንግዲህ ተመልከቱ ወለ ኢሩዲቱ እንደው ብመለስ ኢላ ረቢ ወደ ጌታዬ እኮ ብመለስ አለ ለአጅደነ ወላሂ አገኛለሁ አለ። ማለት ደግሞ ማለት ነው ምሎ ማለት ነው ለአጅደነ ማለት በእርግጥም አገኛለሁ ማለት ነው። ተረጋግጦ ማለት ነው በእርግጥም ማለት ነው አገኛለሁኝ ያለ ለአጅደነ አገኛለሁኝ ኸይረን የተሻለን ሚንሃ ከዚህ አሁን ከዱንያ ካለችው እዚህ ካለችው አትክልቴ የበለጠ ምርጥ የሆነ አትክልት የተሻለ የሆነ ሀገርን አገኛለሁ ጀነት እገባለሁ አለ ማለት ነው። ሰውየው ይክዳል። ተግባባን አይደለ? እየካደ ነው እያወገዘ ነው እንደሚታየው እኔ እንደሚናገረው ነገር ግን ማለት ነው ደግሞ ምን ይላል አኺራ ላይም ደግሞ ከተመለስኩ ጥሩ የሆነ ጀነትን አገኛለሁ ጥሩ የሆነ ማለት ያኔ ማለት ነው ህይወትን እኖራለሁ ይላል ማለት ነው። ይሄ ነው መልእክተኛው አለይሂ ሰላቱ ወሰላም ሐዲስ ላይ የተናገሩት ማለት ነው። ያኒ ወልከይ ያኒ ማለት ያኒ አልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ በዕደ አልመውት ወልዓጂዙ መን አትበዐ ነፍሰሁ ሀዋሃ ብለው የተናገሩት። ደካማ ሰው ማለት ሞኝ ማለት ስሜቱን እየተከተለ ማለት ነው ልብ ወለዱን እየተከተለ ነገር ግን አኺራ ላይ ደግሞ ጥሩ አለኝ አላህ ዘንድ እኮ ጀነት አለኝ ኢላ አኺሪህ እያለ ይመኛል። አሁንም እሱም ይሄ አካል ወለ ኢሩዲቱ ኢላ ረቢ ቃሚ አቆም እያለ እየካደ እንደው ብመለስ ወደ ጌታዬ አለ ለአጅደነ አገኛለሁ በእርግጥም ተማምኗል። በቃ ኸይረን የተሻለን በላጭን ማለት ነው ሚንሃ ከዚች ካለችው አትክልት የተሻለችን ምርጥ ቦታ ማለት ነው ምርጥን አትክልት አገኛለሁኝ። ሙንቀለበን ማለት መመለሻ የምመለስባት የሆነ ጥሩ የሆነ መመለሻ አገኛለሁኝ የተሻለን ነገር አላህ ይሰጠኛል ብሎ ማለት ተናገረ ማለት ነው። ከዛ ይሄኛው አማኙ ሊናገረው ነው። ቃለ ብሎ አለው ለሁ ለሱ እኮ ብሎ አለው ሷሂቡሁ ባልደረባው ጓደኛው ብሎ አለው ያን የሚያናገረው አማኙ ማለት ነው ያመነው የሆነው አካል ብሎ አለ ምን አለው ወሁወ እሱም ደግሞ ያን ጓደኛው ያመነው የሆነው አካል ይሐዊሩሁ ያኒ ቃለ ምልልስ ያደረገው ያኒ እያወያየው ያለ እያነጋገረው ማለት ነው። ወሁወ ያን አካል ይሐዊሩሁ የሚያነጋገረው ሆኖ ሳለ ብሎ አለው ምን አለው አከፈርተ ቢለዚ ኸለቀከ ሚን ቱራብ ብሎ ተናገረ። አከፈርተ ካርክን ብሎ አለው ከፈርክን ቢለዚ በዛ ጌታ ካርክ እንዴ አወገዝክ እንዴ ኸለቀከ በፈጠረ በሆነው ማለት ነው። አከፈርተ ካርክ እንዴ ቢለዚ በዛ ማለት ነው ኸለቀከ በፈጠረ በሆነው ጌታ ካርክን ሚን ቱራብ ከአፈር በፈጠረ ጌታ
ከአፈር ነው የፈጠረህ በዛ ከአፈር በፈጠረው በሆነው ጌታ ካርክን ብሎ ያለው ማለት ነው። ሱመ ከዛም በኋላ ያኒ ማነው ከአፈር መጀመሪያ ማነው የሰው ልጅ የተፈጠረው ማለት ነው ከአፈር ነው አይደለ? አደም አለይሂ ሰላም ከአፈር ነው የተፈጠረው። እሱን ተመልክቶ ነው ኸለቀከ ሚን ቱራቢን ከአፈር ማለት ነው የፈጠረህ ብሎ የተናገረው ማለት ነው። ኸለቀከ ሚን ቱራብ ከአፈር የፈጠረህ ያለው ከዛ አንፃር ነው ያኒ ማለት ነው። ሱመ ከዛም ቀጥሎ ደግሞ ሚን ኑጥፈቲን ከፍቶት ማለት ነው። ኑጥፋ ማለት የሚወጣ ማለት ነው። ፍቶት ማለት ነው። ደካማ ከሆነ ፍቶት ማለት ነው። መን የፈጠረ የሆነውን ጌታ ከርከውነ ያኔ ከአደም ያኔ ማለት ነው አለይሂ ሰላም በኋላ ያለው ልጆች እርስ በርስ ማለት ነው ከባልና ከሚስት ማለት ነው የተፈጠሩት ማለት ነው። ስለዚህ ثم من نطفة ከዛ ደግሞ ነው ደካማ ከሆነ ማለት ነው ፍቶት ማለት ነው የፈጠረ የሆነውን ማለት ነው አካልን በአላህ ላይ በጌታ ላይ ከርክን ثم ከዛ በኋላ ያኒ ማነው ከፈጠረ በኋላ ሰዋከ ያስተካከለህ በሆነው ጌታ ረጁለን ወንድ አድርጎ ወይ ደግሞ ሰው አድርጎ ማለት ነው። ከዛም ሰው ባደረገህ ማለት ነው። ረጁለን ማለት ሰው አድርጎ እዚህ አድርሶ በተንከባከበህና ማለት ነው በፈጠረ በሆነው ጌታ ካርክን ብሎ አላሁ ተባረከ ያኒ ያንን ሰውዬ መለሰበት ማለት ነው። አማኙ በከሃዲው ላይ ማለት ነው። ላኪን ነገር ግን እኔ አለ ቀጥሎ ላኪን ነገር ግን እኔ ግን አለ ሁወ እሱ አላሁ ተባረከ ወተዓላ አላሁ አላህ ነው አለ። እርሱ ሁወ ማለት እርሱ ማለት ነው። አላሁ አላህ እኮ ረቢ ጌታዬ ነው ብሎ አለ። ላኪን እኔ ግን ሁወ እርሱ አላሁ ተባረከ ወተዓላ አላሁ አላህ ነው ረቢ ጌታዬ ነው የኔ ጌታ አላህ ነው እሱ የኔ ጌታ ነው ብሎ አለው ማለት ነው። ወላ ኡሽሪኩ አላጋራም ቢረቢ በጌታዬ እኮ አላጋራም አሐደን አንድንም አካል ፈጽሞ አላጋራም አለ። ምንም ነገር ማለት ነው በአላህ ላይ አላሁ ተባረከ ወተዓላ ላይ በምንም ነገር አላጋራም ብሎ መለሰበት ማለት ነው። ኸይር ነው። ስለዚህ እዚህ ላይ ሰፋ ያለ የሆነ ማለት ነው በጣም የሚገርም የሆነ ታሪክ ነው። ያኒ የአማኙና የካሃዲ ሰዎችን ያኒ ማነው ታሪክ ነው ያመጣው እዚህ ላይ መሀል ሽራችን ታዲያ ምንድነው ይሄ ሰውዬ ካፊር የሆነው አካል እንተቢሆ ምን እያለ ነው? ቃሚ አቆምም እያለ የተጠራጠረ ነው። በል ወላ ኢሩዲቱ ኢላ ረቢ ወደ ጌታዬ ከተመለስኩኝ የተሻለ ነገር አገኛለሁ ብሎ እያለ ነው አይደለ? ከዛ ምን አለው ያመነው የሆነው አካል ምን ብሎ ነው የመለሰለት? አከፈርተ ቢለዚ ኸለቀክ በዛ በፈጠረ በሆነው ጌታ ካርከነ በፈጠረ ያኒ ሚን ቱራቢን ከአፈር ያኒ ማለት ነው ከአፈር በፈጠረ በሆነው ጌታ ካርከነ ብሎ ነው አለው አይደለ? ስለዚህ ከፍሯል ማለት ነው። በምን በመጠራጠሩ ከፈረ ማለት ነው። ናም ስለዚህ ያኒ ማነው ጥርጥር ይሄ መጠራጠር በድል ላይ በቃ የታወቀ በሆነ ነገር ላይ ጥርጣሬ መፍጠር ከእስልምና የሚያስወጣ ነገር መሆኑን በዚህ አንቀጽ ማነው እንረዳለን ማለት ነው። النوع አይነት እኮ الرابع አራተኛው አይነት አሉ ኩፍሩ الإعراض ኩፍሩ ያኒ ማለት ነው የመካድ የሆነ አይነት አለ የክህደት አይነት አለ الإعراض የማፈግፈግ የሆነ ማለት ነው። ኢዕራድ ማለት ከእስልምና ከድን ማለት ነው አፈንግጦ ጀርባ ሰጥቶ መሄድ ማለት ነው። የማፈግፈግ የሆነ የክህደት አይነት አለ ከሐቅ ማለት ነው ከእውነት ማፈግፈግ ወደሊሉ መረጃው ቀውሉሁ ተዓላ አላሁ ተባረከ ወተዓላ ቃል ነው። ምን ይላል አላሁ ሱብሓነሁ ወተዓላ ቁርአን ላይ ወለዚነ ከፈሩ ዐማ ኡንዚሩ ሙዕሪዱን ይላል። ያኒ ይሄ ከሐቅ ማለት ነው ማፈግፈግ ከትክክለኛ እምነት ወደ ክህደት መግባት የካህዳኖች መገለጫ ነው። ምን አለ ወለዚነ ከፈሩ እነዚያ የካዱት ሰዎች እኮ ወለዚነ እነዚያ ከፈሩ የካዱት ሰዎች ዐማ ከነገር ኡንዚሩ ከተስጠነቀቁበት ነገር ቢማዕና ከተከለከሉት ነገር ይሄን ነገር እንዳሰሩ ሽርክ ነው ተብለው ከተከለከሉት ነገር ወንሞ ያኒ ይሄን ነገር አታድርጉ ተብለው ከተከለከሉት ከሆነው ነገር ማለት ነው ሙዕሪዱን አፈንጋጮች ናቸው። ይሄን ነገር እንዳሰሩ ሲባሉ ይሰሩታል ማለት ነው። እነሱ ይሄን ነገር ስሩ ሲባሉ ደግሞ አይሰሩም ማለት ነው። ጀርባ ይሰጣሉ። ስለዚህ ይሄ ሐቅ ሲመጣ አልቀበልም ማለት የካህዲያኖች ምንድነው መገለጫ ነው። ወለዚነ ከፈሩ እነዚያ የካዱት ሰዎች እኮ ዐማ ከነገር ኡንዚሩ ከተስጠነቀቁትና ከተከለከሉት ነገር ሙዕሪዱን አፈንጋጮች ናቸው። ቢማዕና ይፈጽሙታል። ሽርክ አትስሩ ሲባሉ ይሰራሉ ብሎ አላሁ ተባረከ ወተዓላ ተናገረ። ስለዚህ ይሄ ኢዕራድ የሚባለው ነገር ሙዕሪዱን ማለት አፈንጋጭ ማለት ነው። ስለዚህ ኢዕራድ የሚባለው ነገር በዚህ አንቀጽ መሰረት የካህዲያኖች መገለጫ ነው እንጂ የአማኞች መገለጫ አይደለም። አማኞች ሐቅ ከመጣ ይቀበላሉ እንጂ ወደ ኋላ ጀርባ ሰጥተው አይሸሹም ማለት ነው። النوع አይነት الخامس አምስተኛው አይነትና የመጨረሻው ከእስልምና ከሚያስወጣው ከሆኑ ከክህደት አይነት ኩፍሩ ኒፋቅ የሚባል አለ። ነዑዙ ቢላህ አላሁ ተባረከ ወተዓላ ይጠብቀንና ማለት ነው። ኩፍሩ ያኒ ኩፍሩን ክህደት አለ النفاق የንፍቅና የሆነ ኒፋቅ ማለት ምን ማለት ነው? የማመሳሰል የሆነ ማለት ነው። ኢዝሃሩል ኢስላሚ ቢልሊሳን በመላስ ማለት ነው እስልምናን ግልጽ ማድረግ ወኢብጣኑል ኩፍሪ ፊ አልጅናን ማለት ነው። ክህደትን ደግሞ በልብ መቋጠር ማለት ነው። በልባችን ክህደት ማለት ነው። በልቡ ካፊር ነው ሰውየው
ያኒ ማን ሙናፊቅ የሚባለው ይሄ ነው። በልቡ ካፊር ነው፣ በምላሱ ግን ላኢላሃ ይላል፣ ይሰግዳል። ልክ ሙስሊሞች የሚሰሩትን ስራ በዛሂር ይሰራል፣ በልቡ ግን ከሃዲ ነው። ነዑዙ ቢላህ በጣም ከባድ የሆነ በሽታ ነው። እና ምን አለ አላሁ ተዓላ ይሄን በተመለከተ ይሄም ክህደት ነው። ኩፍሩ ኒፋቅ የማመሳሰል የሆነ ክህደት ይባላል፣ ሙናፊቅ ተብሎ ይጠራል። ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው ከእስልምና እንደሚያስወጣ የሚናገረው። ምን ይላል አላሁ ተባረከ ወተዓላ ዛሊከ ቢአነሁም አመኑ ሱመ ከፈሩ ፈጡቢዐ ዐላ ቁሉቢሂም ፈሁም ላ የፍቀሁን ብሎ አላሁ ተባረከ ወተዓላ ይናገራል። ምን አለ ዛሊከ ይህ እኮ ይላል ፊ ሱረቲ አልሙናፊቂን ሱረቱል ሙናፊቁን ላይ ሲናገር ምን ይላል? ዛሊከ ይህ እኮ ወለዚነ ከፈሩ ያኒ ማለት ነው እያለ ከተናገረ በኋላ ዛሊከ ቢአነሁም አመኑ ሱመ ከፈሩ ፈጡቢዐ ዐላ ቁሉቢሂም ፈሁም ላ የፍቀሁን ብሎ ይናገራል ማለት ነው። ኸይረን ዛሊከ ወደ ኋላ ማነው ያለፈው አንቀጽ ጋር የተያያዘ ነው ማለት ነው። ዛሊከ የሚለው ማለት ነው ወደ ኋላ ያለፈው አንቀጽ ጋር የተያያዘ ነው። ቢማዕና ማለት ነው ከሃዲያኖች ወደ ሙናፊቆች ውሸታም መሆናቸውን አላህ አጋልጿቸዋልና ውሸታም መሆናቸው እኮ የተናገሩ ለምንድን ነው? ዛሊከ ይህ እኮ ውሸታም መሆናቸው የተገለጸውና ውሸታም የሆኑበት ምክንያት ቢአነሁም በመሆናቸው ምክንያት ነው። አመኑ ያመኑ ስለሆነ ነው። ቢማዕና በመላሳቸው እምነትን ግልጽ ስላደረጉ ነው። ያመኑ ስለመሰሉ ነው። በመላሳቸው አሽሀዱ አን ላ ኢላሀ ኢለላህ ብለው ስለሚናገሩና ስለሚመሰክሩ ነው። ቢአነሁም በመሆናቸው ምክንያት ነው። አመኑ ያመኑ በመሆናቸው ነው። ሱመ ከዛ በኋላ ያኢማኑ በመላሳቸው ግልጽ ያደረጉ ከሆነ በኋላ ከፈሩ ስለካዱ ነው። በውስጣቸው ክህደትን ስለቋጠሩ ነው አላሁ ተባረከ ወተዓላ የረገማቸው። ወከዛሊከ ያኒ ውሸታም መሆናቸውን ያጋለጣቸው ማለት ነው። ኢዛ ጃአከ ሙናፊቁን ቃሉ ነሽሀዱ ኢነከ ለረሱሉላህ ወላሁ የሽሀዱ ኢነከ ለረሱሉህ ወላሁ የዕለሙ ኢነል ሙናፊቂነ ለካዚቡን ብሎ ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን ብሎ አላሁ ተባረከ ወተዓላ እንደተናገረው ማለት ነው። ያኒ ማለት ነው ሙናፊቆች ውሸታም መሆናቸውን ማለት ነው ይመሰከራል አላህ ብሎ ማለት ነው እንደተናገረው። ስለዚህ ለምንድን ነው ይሄ የሆነው? ውሸታም መሆናቸው የተገለጸባቸውና የመሰከረባቸው ዛሊከ ይሄ እኮ የሆነው ቢአነሁም በመሆናቸው ምክንያት ነው። አመኑ ያመኑ ስለሆነ ቢማዕና እምነታቸውን ግልጽ ስላደረጉ ያኒ ማለት ነው። ثم ከዛም ደግሞ ካመኑ በኋላ ከፈሩ ስለካዱ በልባቸው ክህደት ስለቋጠሩ ከዛ ፈጡቢዐ ታተመባቸው አለ አላሁ ተባረከ ወተዓላ አተመባቸው አላ ላይ ማለት ነው ቁሉቢሂም በቀልባቸው ላይ አተመባቸው ዘጋባቸው። ያኒ ማነው ሐቅን እንዳይሰሙ ሐቅን እንዳይቀበሉ አደረገባቸው። ምንም አይሰሙ ማለት ነው። ከዛ ወዳ በሌላኛው አንቀጽ ላይ እንደሚናገሩ ሱሙን ቡኩሙን ዑምዩን ይላቸዋል። ደንቆሮ ናቸው ጭራሽ አይናቸውን መመልከት አይችልም። ከዛ ወዳ ቃል አላህ ቢባሉ ቁርአን ቢነገራቸው ሐዲስ ቢነገር የለም አይሰሙም ጭራሽ። ነዑዙ ቢላህ ፈጡቢዐ ዐላ ቁሉቢሂም በቀልባቸው እኮ ታተመባቸው። ፈሁም እነሱ እነዚህ ሙናፊቅ የሆኑት አካላቶች ላየፍሀሙን ማለት ነው። ላየፍቀሁን ማለት ላየፍሀሙን አይረዱም ጭራሽ የሚነገራቸውን ነገር ሐቅን አይቀበሉም። ልባቸው ታትሞባቸዋል፣ ተዘግቷል። ያኒ ሐቅን ሊቀበል አይችሉም። ሐቅ ሊገባቸው ሊረዱ አይችልም ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ስለዚህ ማለት ያኒ ሁለተኛው ያኒ አምስተኛው አይነት ይሄ ነው። ኩፍሩ አኒፋቅ ተብሎ ይጠራል። ይሄ ከእስልምና የሚያስወጣ አምስቶቹ አይነቶች ቀጥታ ከእስልምና የሚያስወጡ የሆኑ የክህደት አይነቶች ናቸው ብለናለን። هذا والله أعلم نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. خيرا.